سلام كبراتن كبرانن نايز يوتيوب channel تخطاتلتي كم تصنحو نزوان زبلكم حصرت حبريتاتات حيزلكم قريبا لخو كسامو دات حبيركم نتصنحو كبرات تخطاتلتي ناي عالم لخاو من رخب تحفاشات إرتران إثيوبيان بزملكات سفيح تصبصبات يوصالوا ናይ ኤርትራ ወታደራውን ድሕንነትን በዓል ስልጣናት ኣብዚ ሰሙን ኣብ ዓዲግራትን መቐለን ተራእዮም ክብል ድማ ዘኢኮኖሚስት ተባሃለ ፍሉጥ መጽሔት ጽሒፉሎ ዓለም ለኻዊ መራኸብቲ ሓፋሻት ኣብ ናይ ቅድሚት ገጻተን ጉዳይ ኤርትራን ኢትዮጵያ ብሰፊሑ መጸብጻብ ይርከባ ብዛዕባ እዚ ጉዳይ ብዝርዝር ስማዕኩም ሓበሬታ ክህልዩ ከምኡውን ጸብጻብ ዘኢኮኖሚስት ኢትዮጵያ ከበድቲ ኣጽዋራታ ናብ ደቡብ ኤርትራ ከም ዘጸጋዐት ጸብጺብሎ ናብ ከባቢ ቡሬ ብዝለዓለ ኩነታት ኣጸጊዓ ምህላዋ ዝገለጸ ዘኢኮኖሚስት እዚ ድማ ካብ ወደብ ዓሰብ 70 ኪሎ ሜትር ርሒቑ ዝርከብ ቦታ ምዃኑ ሓቢሩሎ በትኻሊ ወገን ኤርትራ ኣጽዋራታን ናብ ዶባት ከም ዘጸጋዕቱን ገሊጽሎ መስብ ተተሓዘ ወጥርታት ኣብ ዝሓየለሉ እዋን እንታይ ክፍጠር ይኽእል ዝብል ማዕከን ዜና ቢቢሲ በዓል ሞያ ዓዲሙ ሰፊሕ ጸብጻብ ሒዙ ወፂሎ ክስማዕ ዘለዎ ወሳኒ ጉዳዩ ክሳብ መወዳእታ ሓቢርኩም ንጽንሑ ዝርዝር ሓበሬታታት ተድምጹ ናብ ጸብጻባት ከስግረኩም ሓቢርና ንከታተል فلما نا إرترا وتهدراون دحنناتن بعل سلطانات ኣብ ክልል ትግራይ ዓዲግራትን መቐለን ኣብዚ ሰሙን ከም ዝተርኣዩ ዘኢኮኖሚስት ተባሃለ ጋዜጣ ጸብጺቡ ዓለም ለኻዊ መራኸብቲ ሓፋሻት ጉዳይ ኢትዮጵያን ኤርትራን ወሳኒ ጉዳይ ገይረን ኣብ ናይ ቅድሚት ገጻተን ኣብ ምጽብጻብ ይርከባ ኣብ መንጎ ኢትዮጵያን ኤርትራን ዘሎ ወጥሪ እናሓየለ መምጽኡን እዚ ድማ ኣብቲ ዞባ ግጭት ክውልዕ ከም ዝኽእል ዘኢኮኖሚስት ጋዜጣ ኣብ ዘውጽኦ ጸብጻብ ዝሓበረ ኮይኑ ኢትዮጵያ ታንክታት ሓዊሱ ከበድቲ ኣጽዋራት ካብ ወደብ ዓሰብ 70 ኪሎ ሜትር ርሒቑ ኣብ ዝርከብ ከባቢ ቡሬ ብዝለዓለ ኩነታት ተጸግዕ ምህላዋ በመመልኻት ፕሬዝዳንት ኤርትራ ኢሳያስ አፈወርቂ ኢትዮጵያ ኣብ ልዕል ወደብ ዓሰብ መጥቃዕቲ ክትከፍት ትኽእልያ ብዝብል ንማሕበረሰብ ዲፕሎማሲ ጻውዒት ከም ዘቕረቡን ኣብ ዝሓለፈ ወርሒ የካቲት ሓድሽ ወታደራዊ ናይ ክተት ኣዋጅ ከም ዝኣወጅን ብምልዓል ኣብ ክልል ትግራይ ዘሎ ኩነታት ኤርትራን ኢትዮጵያን ናብ ግጭት ንኽእትዋ ዝዕድም ኮይነሎ ብምባል ኣብ ክልል ትግራይ ዝካየድ ዘሎ ዕልዋ መንግስቲ ግዝያዊ ምምሕዳር ኣብ ዞባ ቀርኒ ኣፍሪካ ወጥሪ ከም ዘንገሰ ብምሕባርን ሓይልታት ሕወሓት ዘካየድዎ ዘሎ ምንቅስቓስ ብዝለዓለ ኩነታት ዝተሓሳስብ ኢልዎ ኣሎ ኣብ ክልል ትግራይ ንሰሙናት ዝቐጸለ አክቲቪስታት በናይ ሓይሊ ስጉምቲ ምፍርራሕ ከምኡውን ናይ ሰብ ገዛውቲ ብሓይሊ ሴርካ ብምእታው መጥቃዕቲ ምውራድን ዝኣመሰሉ ስራሕቲ ዶክተር ደብረጽዮን ገብረ ሚካኤል ብዝመርሕዎ ጉጅለ ሕወሓት እናተፈጸመ ከም ዝጸንሐ ዝሓበረ ዘኢኮኖሚስት ኣብ ፈለማ ወርሒ መጋቢት ጸሊም መዓመሚ ዝተኸደኑ ሓይልታት ሕወሓት ኣብ ከተማ ዓዲግራት ናይ መንግስቲ ህንጻ ብምውራር ከንቲባ ከተማ ዓዲግራት ኣሲሮም ምስዋሮም ዝገለጸ ኮይኑ እቶም ዕጡቃት እቲ ስራሕ ቀጺሎም መቐለ ምስ በጽሑ ግዝያዊ ምምሕዳር እታ ክልል ትግራይ ናብ ኣዲስ ኣበባ ከም ዝሃደሙን ደገፍቶም ድማ ከም ዝተሓበውን ብምሕባር ተዓሚሞም ዕልዋ መንግስቲ ንምክያድ ኣብ ክልል ትግራይ ዝንቀሳቐሱ ዕጡቃት ብዶክተር ደብረጽዮን ገብረ ሚካኤል ዝምርሑ ሓይልታት ምዃኖም ዘኢኮኖሚስት ኣብ ዘውጽኦ ሰፊሕ ጸብጻብ ኣንቢብዎ ኣሎ ብወገን ሕወሓት ብዛዕባ ዝስጉምቲ ከም ምኽንያት ዝጥቀስ ግዝያዊ ምምሕዳር ክልል ትግራይ ኣቶ ጌታቸው ረዳ ናይ ቀዳማይ ሚኒስትር ኣብይ ኣሕመድ ተለኣኺ ስለ ዝኾኑ ስልጣን ብምቁጽጻር ውዕሊ ፕሪቶርያ ንምፍጻም ከቢድ እዩ ዝብል ከም ዝኾነ ዘመላኸተ እቲ ጸብጻብ እዚ ዋላ እኳ ተበሉ ዶክተር ደብረጽዮን ገብረ ሚካኤል ኣብቲ ክልል ትግራይ ንምቁጽጻር ዝኽእሎም ስልጣን ብምስኣኑ ምኽንያት እቲ ስጉምቲ ንኽውሰድ ከም ዝተደፋፍኡን በዚ ድማ ናይ ሓይሊ ስጉምቲ ዘካየድ ሓይልታት ሕወሓት ኣብዚ ሕጂ ሰዓት እውን ብዓሰርተ ኣሽሓት ዝቑጸሩ ዕጥቂ ንኽፈትሑ ትጽቢት ዋላ እኳ ተተገበረሎም ክሳብ ሕጂ ዘይፈትሑ ሓይልታት ምዃኖም ኣመላኺቱሎም ኣብ ክልል ትግራይ ዝተፈጠረ ወጥሪ ስዒቡ ቀዳማይ ሚኒስትር ኣብይ ኣሕመድ ሰራዊት ብምልኣኽ ኣቶ ጌታቸው ረዳ ኣብ ቦትኦም ንኽቕጽሉ ምግባር ምስ ሓይልታት ሕወሓት ኢሉ እውን ምስ ኤርትራ ንግጭት ዝዕድም እዩ ድሕሪ ምባል ብዛዕባ እዚ ጉዳይ ካሊእ ኣመራፂ ንምንዳይ ምስ ዝተፈላለዩ ሓይልታት ትግራይ ምዝታይ ከም ዝቐጸሉ ዘኢኮኖሚስት ጋዜጣ ኣብ ጸብጻቡ ዝሓበረ እንትኸውን ቀዳማይ ሚኒስትር ኣብይ ኣሕመድ ኣብ ክልል ትግራይ ምስ ዝርከቡ ጉጅለታት ግጭት ደው ምባል ኣብ ዝብል ዛዕባ ዋላ እኳ ተተዛራረቡ በቲ ካሊእ ወገን ድማ ንዝለዓለን ሓደገኛ ኩነታት ይዳለዉ ምህላዎም ካብ ኤርትራ ዝወፁ ሓበሬታታት የመላኽቱ ክብል ዘኢኮኖሚስት ገሊጹ ኣሎ ታንክታት ሓዊሱ ከበድቲ መሳርሒታት ከምኡውን ድፋዕ ዝፍሕርሉ ማሽናት ዝሓዘ ብዝሒ ዘለዎ ወታደራዊ ሓይሊ ብክልል ዓፋር ኣቢሉ ናብ ምብራቕ ትግራይ ከም ዝተጓዓዘን ካብ ወደብ ዓሰብ 70 ኪሎ ሜትር ርሒቑ ኣብ ዝርከብ ቡሬ ኣብ ዝተባሃለ ከባቢ ናይ ኢትዮጵያ ሓይሉ ብዝለዓለ ቁጽሪ ከም ዝተጸግዐን ብምምልኻት ከምኡን መንግስቲ ኤርትራ ኢትዮጵያ ኣብ ወደብ ዓሰብ መጥቃዕቲ ከተወርድ ትዳሎ ኣላ ብዝብል ምግላጹን ንማሕበረሰብ ዲፕሎማት ጻውዒት ከም ዘቕረበን ዘመላኸተ ኮይኑ ካብዚ ብተወሳኺ መናእሰይ ናይ ክተት ኣዋጅ ብምእዋጅ እሱራት ብምፍታሕ ናብ ወታደራዊ ሰራዊት ንኽጽምበሩ ብምግባር ኣብ ኤርትራ ናይ ክተት ጻውዒት ይካየድ ኣሎ ኢሉ ካብዚ ናይ ክተት ጻውዒት ብተወሳኺ ብፍላይ ፍሉይ ርክብ ምስ ዘለዋ ምስ ኢትዮጵያ ታሪኻዊ ጽልኢ ምስ ዘለዋ ግብፂ ዝለዓለ ዲሞክራስያዊ ርክብ ከም ዝሓየለት ዝሓበረ
ዘ ኢኮኖሚስት በቅድሚ ትማል ኤርትራን ግብፅን ሰፊሕ ዘተ ከም ዘካየዳን ኣብ መራኸቢ ሓፋሻት ተሓቢሩ ምንባሮም መለኺቱ በቅድሚ ትማል ኤርትራን ግብፅን ሰፊሕ ዘተ ንምክያደን ኣብ መራኸቢ ሓፋሻት ተሓቢሩ ምንባሮም መለኺቱ ኢትዮጵያ ሕቱ ኣፍ ደገ ባሕሪ ምልዓላ ካብ እትጀምራት ሒዞ ብወገን ኤርትራ ድጋፍ ንምርካብ ምንቅስቃሳት ቀፂሎም ኣለው ዝበለ ጸብጻብ ቢቢሲ ብወገኑ እቲ ጉዳይ ብዝምልከት በዓል ሞያ ዘዘራረበ እቲ መራኸቢ እቶም በዓል ሞያ ብዛዕባ ቀይሕ ባህሪ ንዝቐረበሎም ሕቶታት ከምዚ ዝስዕብ ክብሉ ተሰሚዖም ኣለው። የምክር ነገር አለ ስንል በዩኬ የኩዊንስ ዩኒቨርሲቲ የፖለቲካ ተመራማሪ የሆኑትን ዶክተር ብዙነህ ጌታቸውን አነጋግረናል። ይሄን ማየው ያው ኢትዮጵያ ላይ አካባቢ ላይ እየተከናወነ ያለው የጂኦፖለቲካል ቴንሽን አለ። መካከለኛ ፓወር ላይ ያሉ ሀገራት የሚሳተፉበት ሁኔታ አለ። በተጨማሪ ደግሞ ከቅርብ ዓመታት ወዲህ ኢትዮጵያ የባህር በር የማግኘት ጥያቄዋን እየገፋችበት ስለመጣችና ከሶማሌላንድ ጋር የተፈራረመችው ሜሞራንደም ኦፍ አንደርስታንዲንግ በፊት የማይወራ ነገር እንደ አጀንዳ ሆኖ ዓለም አቀፍ መድረክ ላይ እንዲቀርብ ስላስቻለ ያም የሶማሊያን የኢትዮጵያን ጉዳይ እውቅና እንድትሰጠውና ቁጭ ብላ እንድትነጋገር ያስገደዳት ነገር ነውና ያ ነገር ለኤርትራ ስጋት ነው። ምክንያቱም የኢትዮጵያ መንግስትም ቀይ ባህር አክሰስ ማድረግ አለብኝ የህልውና ጉዳይ ነው፣ ይሄ ሁሉ ሚሊዮን ህዝብ ታጉሮ ከዚህ በላይ መቆየት አይችልም የሚለውን ጥያቄ እየገፉበት ስለመጡ የኤርትራ መንግስት ተገሎ የሚቀመጥበት ጊዜ እና ሁኔታ በቂ ውጤት ስላላመጣለት እነሱም በዲፕሎማሲው ቢያንስ ከጎረቤት ሀገራት ተቀራርቦ ከኢትዮጵያ ተጻራሪ የሆነ አቋምና ፍላጎት ያላቸውን ሀገራት እንደ ኢጂፕት ጋር ተቀራርቦ ኢትዮጵያ ላይ የራሱ የሆነ ጫና የማድረግ ኃይል የማሰባሰብ አይነት ፍላጎት አድርጌ ነው የምወስደው። ኤርትራ ብዙም ክፍት አይደሉም ለዓለም አቀፉ ማህበረሰብም። ሁለተኛ ነገሮች መሬት ላይ መታየት እስኪጀምሩ ድረስ ኮሙኒኬት አያረጉም በሚዲያም ወዘተ። ከቅርብ ጊዜ ወዲህ ግን ለምሳሌ ዲፕሎማቶችን ባለፈው ሳምንት ጠርተው የዩኤን ከፍተኛ ኃላፊዎችንም ጠርተው ብሪፍ ሲያረጉ ነበር። አሊያንስ ፈጥረው ነበር ከዚህ በፊት ከግብጽና ሶማሊያን የያዘ ጥያቄ። አብይ አስተዳደር እስካሁን በንግግር ነው ፍላጎቱን እየገለጸ ያለው። ይሄ ወዲያ ወዲህ ማለታቸው ነገሮች እኛ ከምንሰማው ባሻገር መሬት ላይ ይሄ ነገር ሊከሰት ይችላል የሚል ፍርሃት ወይም ተጨባጭ መረጃ ያገኙ ይመስሎታል? ከባህሪያቸው ወጥተዋል ብዬ ስላሰብኩ ነው ይህን ጥያቄ ያነሳሁት። እውነት ነው። ከተለመደው ከመደበቅ ባህሪያቸው ወጥተዋል። ያን ግን መውጣት የጀመሩት አሁን በቅርቡ ሳይሆን በተለይ የአብይ አስተዳደር ወደ ስልጣን ከመጣ ወዲህ በተፈጠረው ስምምነት ኢሳያስ ራሱ እንደፈለገው ጎረቤት ሀገራት ላይ እየተዘዋወረ ከአብይም ጋር ብዙ አይነት ንግግሮች ሲያደርጉ ነበርና የአብይ አስተዳደር ራሱ የተወሰነ ለኤርትራ በር የመክፈት ነገር አስተዋጽኦ አድርጓል ማለት ነው። ኢሳያስ ጋር የመነቃቃት ስሜት ነበረ፣ የኤርትራ ህዝብም ጋር የመነቃቃት ስሜት ነበረ ከኢትዮጵያ ጋር ድንበር በመከፈቱ። አሁን ላይ ግን ኢትዮጵያ መንግስት ፓርላማ ውስጥ ከሚያወራ ወይም ሚዲያ ላይ ከሚያወራ ውጪ ተጨባጭ እንቅስቃሴ የለም ለማለት ይከብደኛል። ያሉትን እንቅስቃሴዎች ስታይ የኢትዮጵያ መንግስትም ጠቅላይ ሚኒስቴሩን ጨምሮ ሲያወሩ ለአፍ ያክል ሳይሆን በትክክል የመንግስትን አቋም ነው እየገለጹ ያሉት። ስለዚህ ጦርነትን እንደ አማራጭ አልገለጹም፣ እውነት ነው። ግን የባህር በር ጥያቄ በሰላማዊ መንገድ መፍትሄ ካላገኘ ችግር ያመጣል ብሎ ራሳቸው ጠቅላይ ሚኒስቴሩ ገልጸዋልና የሚያመጣው ችግር ምንድነው ብለን ስንጠይቅ ሰላም የማይመለስ ከሆነ ምናልባት በጉልበት ወደ ግጭት ሊያመራ ይችላል ማለት ነው። አሁን ኢትዮጵያ ውስጥ ቲፒኤልኤፍ ለሁለት መከፈል ያለውን እሰጥ አገባ፣ በአማራ ክልል ያሉትን እንቅስቃሴዎች ስታይ፣ ድንበር ላይ የሰፈረው የኤርትራ ሰራዊት ስታይ በትንሽ በአንድ ሁለት ቶክስ ወደ ግጭት ሊያመራ ይችላል ማለት ነው በሁለቱ ሀገራት መሀል ያለው ውጥረት። ስለዚህ እንደ ሚዲያ ላይ ጋጋታ ወይም የሶሻል ሚዲያ ኮንሰምሽን ብቻ አድርጌ አልወስደውም። ተጨባጭ የሆነ የግጭት ስጋት አለ። ያንኑ በመመልከት ነው ወደ 20 የሚሆኑ ሀገራት ኤምባሲ አዲስ አበባ ላይ ያሉት ደግሞ ነገሮችን እንዲያበርዱ ሁለቱ ሀገራት ከተንኳሽ እንቅስቃሴዎች እንዲታቀቡ መግለጫ ያወጡትና ተጨባጭ የሆነ ነገር እንዳለ ነው እኔ የምረዳው። አይበለውና ይሄ ነገር ከመስመር ቢወጣ ኤርትራ ወረራን ዲተር ለማድረግ ልትጠቀምባቸው የምችላቸው መሳሪያዎች ምንድነው ሊሆኑ የሚችሉት? ሚድ ፓወር የምንላቸው ኢመርጂንግ ሚድ ፓወር እንደ ዩናይትድ አረብ ኤሚሬትስ እንደ ሳውዲ አረቢያ ያሉት ተርኪን ጨምሮ ኢንተረስት አላቸው ሆርን አፍሪካ ላይ። ለዛም ነው ሚሊተሪ ቤዝ ወይም ፖርቶችን የማቋቋም እንቅስቃሴ ያደረጉት እስካሁንም ያላቸው ለዛ ነውና የሳውዲ አረቢያና የዩናይትድ አረብ ኤሚሬትስ ግንኙነት ስታይ ደግሞ ሳውዲ አረቢያ ሞር ወደ ኤርትራ የመሆን ዩናይትድ አረብ ኤሚሬትስ ደግሞ ወደ ኢትዮጵያ የመሆን ዝንባሌዎች ስለምታይ ምናልባት ሳውዲ አረቢያ ከኤርትራ ጋር አላያንስ ፈጥራ ያንን ፖርት ቀደም ብላ ለልማት ልክ ዩናይትድ አረብ ኤሚሬት ካምፓኒ በርበራ ላይ እንዳለማው ሳውዲ አረቢያም ኢንተረስት ኖሮት ሊሆን ይችላልና ኤርትራም የራሷን
አማራጭ እየፈለገች ያለ ይመስላል። በችግር ጊዜ ሊደርስ የሚችል ወይም ሊደግፋት የሚችል የተሻለ አቅም እና ገንዘብ ያለው አገር የመፈለግ ነገር ይኖራልና ኤርትራ የአሰብን ፖርት ኢትዮጵያ እንድትጠቀም ፍላጎት አላት ወይ የሚለውን ጥያቄ ማንሳት ያስፈልጋል። በቢዝነስ ተርም እንጨርሰዋለን ፕራይም ሚኒስትሩ ባሉት መሰረት ጄኒውን የሆነ ፍላጎት ያለ አይመስለኝም። ኢትዮጵያ አክሰስ እንድታደርግ በአሰብ ፖርት በኩል ንግዷን እንድታቀላጥፍ ፍላጎት ያለ አይመስለኝም። እኔ በኤርትራ በኩል አስተያየት የሚሰጡ ሰዎች ፖለቲካው ላይ ሰጥቶ መቀበል የሚለውን ሲተረጉሙት ለምሳሌ ኤርትራ ለም መሬት ፍላጎት አላት የእርሻ ወልቃይትን ወይም ኢኩቫለንት የሆነ መሬት በመስጠት ወደብን የመጠቀም ባህል በሌሎች ሀገሮችም አለ፣ ተለምዶ አለ፣ ተሞክሮ አለ እና ይሄን ሊያረጉ የሚችሉበት እድል አለ ብለው ያስባሉ። ሰጥቶ መቀበል ሲባል ምንድን ነው? ሰጥቶ መቀበል ስንል ልክ ከሶማሌላንድ ጋር ተጀምሮ የነበረው አይነት ኢትዮጵያ የራሷ የሆነ ኮንትሮል የምታደርገው ኮሪደር ነገር ይኖራል። ከኢትዮጵያ ድንበር አንስቶ እስከ አሰብ የሚወስድ ያ መሬት ልክ የኢትዮጵያ አካል ይሆናል ማለት ነው። ለምን ያክል ጊዜ ለስንት ዓመት የሚለው በቢዝነስ ተርም በአግሪመንት የሚወሰን ልክ እንደ በፊቱ ተጀምሮ እንደነበረው 50 100 ዓመት 70 ዓመት ሊሆን ይችላል። ያ ነው። ፖርቱን ደግሞ ኢትዮጵያ በሚመቻት መልኩ ማሻሻል ሊሆን ይችላል፣ አዲስ ፖርትም ሊሆን ይችላል ትገነባለች። ስቲል ያ ፖርት የኢትዮጵያ ኮንትሮል ስር ይሆናል ማለት ነው። በሊዝ መልክ ልክ መሬቱን ኮሪደሯን ተከራይቶ እዛ የሚያደርስ ያቺን ፖርት ደግሞ 20 ኪሎ ሜትር 10 ኪሎ ሜትር ሊሆን ይችላል በአግሪመንታቸው መሰረት ያን ኤሪያ ውሃውን የመቆጣጠር ጭምር ያ አንድ ኦፕሽን ነው። ሌላኛው አማራጭ ለዘላለም መቀያየር፣ ለምሳሌ ልክ አንተ እንዳልከው የሆነ መሬት ኤርትራ የሚጠቅማት መሬት ልትወስድ እሷ ደግሞ ወደ ፖርት የሚያደርስ መንገድና የተወሰነ የቀይ ባህር ዳርቻውን ለወደብ ግንባታ የሚያገለግል ቦታ እስከ ወዲያኛው የኢትዮጵያ አካል ማድረግ። ስለዚህ የኢትዮጵያን ግዛት ቆርሶ መስጠት፣ የኤርትራን ግዛት ቆርሶ መውሰድ ሁለተኛው ኦፕሽን እሱ ነው። ሶስተኛው ደግሞ በቢዝነስ ተርም ማያስኬድ ግን ታሪካዊ ጥያቄዎች አሉ። ስለዚህ የኢትዮጵያና የኤርትራ ድንበር ሲሰመር በ1991 እንደ አውሮፓውያን አቆጣጠር ኢትዮጵያ ፖርት የማግኘት መደራደር አማራጭ ነበራት። በወቅቱ የነበሩ መሪዎች ስላልተደራደሩ ያ ነገር ድጋሚ እንዲታይ ብላ ኢትዮጵያ ጫና የምታደርግ ጫና ደግሞ ሜቢ ወደ ዲፕሎማሲ ይገፋል ወይም ዲፕሎማሲው ከሽፎ በጉልበት የማግኘት ጉልበት ወይም ጦርነት እንደ ኢትዮጵያ ላሉ አገራት በተለይ በዚህ ወቅት አስፈላጊ ባይሆንም ሀገራት የሚፈልጉትን ወይም መንግስታት የፈለጉትን ዓላማ ለማሳካት የሀገራቸውን ጥቅም ለማስከበር ደግሞ ጉልበት የመጠቀም ነገር አዲስ አይደለም። ያ ማለት ጦርነት አዋጭ ነው ወይም እንደ ኢትዮጵያ ላሉ ሀገራት ያውም በዚህ ሰዓት ጥሩ ነው ማለት ግን አይደለም። ይሄ የወደብ ጦርነት አይበለውና ከተነሳ የሁለት ሀገር ጦርነት ሊሆን አይችልም፣ የውክልና ጦርነት ሊሆን ይችላል ወይ ደግሞ ቀጠናውንም ሊያምስ ይችላል ብለው የሚፈሩም አሉ። አሰላለፉ ምንድን ነው ሊሆን የሚችለው? ይሄ ጦርነት ቢነሳ እንደ በፊቱ ባድሜ ጦርነት እንደሚባለው አይነት ጦርነት አይደለም። ይሄኛው ሪጂናል የሆነ ኢምፕሊኬሽን ያለው ሌሎች ሀገሮችን የሚጋብዝ ስፔሻሊ ሆርን አፍሪካ፣ በኢስት አፍሪካ፣ ገልፍ ኦፍ ኤደን አካባቢ ላይ ያሉት ሀገሮች ሊጋብዝ የሚችል ጦርነት ነው። ጂኦግራፊክ ማፑን የሚቀይር አይነት ጦርነት ነው የሚሆነው።